ኦኬ በዚህ አዲሱ መንዝ በጁላይ ኤክስፔክት ማድረገው the first thing is DXY እንደምታዩት አሪፍ ስትራክቸር ወደ ላይ እየሰራ ነው። ሶ በዚህ መንዝ የምጠብቀው DXY ትንሽ ሪትረስ እንዲያደርግ ነው and then maybe on the coming months ወይም በዚህ መንዝ ሪትሬስ ካደረገ በኋላ አናዘር ሃይ እንዲሰራ ነው የምጠብቀው ማለት ነው። ሶ ባለፈው ሳምንት ፕራይስ አናዘር ሃይ ሰርቶ ሪትሬስ ያደርጋል ብዬ አስቤ ነበር፣ ግን እንደዛ ሳያደርግ ፕራይስ ወደ ታች ስትራክቸር እየሰራ ነው። ሶ አሁን የምጠብቀው ፕራይስ እዚህ ጋር ያለችዋን ሃይ ቴክ አድርጓት አናዘር ሎ እንዲሰራ ነው። አፍተር ዛት አናዘር ሎ ሰርቶ እዚህ ጋር ስትራክቸር ሽፍት ካገኘን ወደ ባይ የምንጠብቅ ይሆናል። ሶ ፎር ዚስ ዊክ ፎር ዘ ካሚንግ ዊክ DXY ላይ የምንጠብቀው ፕራይስ አናዘር ሃይ ሰርቶ ወደ ታች እንዲወርድ ነው ማለት ነው። ሶ በዚህ መሰረት ቶፕ ፔሮቼ ለዚህ ሳምንት የመጀመሪያው ዩሮኤስዲ ነው። ዩሮኤስዲ as you can see አሪፍ ስትራክቸር ወደ ላይ እየሰራ ይገኛል። ዴይሊም ሁሉም ነገር ሶ ጀስት ፕራይስ ወደዚህ ዞን ሪትሬስ አድርገው አናዘር ሃይ እንዲሰራ ሜቢ ወደ እነዚህ ዞኖች እንዲመጣ ነው ማለት ነው ፕራይስን ኤክስፔክት ማድረገው። ጂፒኤስዲም ዘ ሴም ቲንግ ነው። ባለፈው ሳምንት ሜቢ ፕራይስ ከዚህ ሪጀክት አድርጎ ወደታች ሊወርድ ይችላል ብዬ እያሰብኩ ነበር፣ ምክንያቱም DXYን አናዘር ሃይ እንዲሰራ እየጠበቅኩ ስለነበር፣ ግን እንደምታዩት ፕራይስ ይህንን ኮምፕሊትሊ ነው ዲስሪስፔክት ያደረገው እዚህ ጋር። ሶ እዚህ ጋር ሪቴስት አድርጎት አናዘር ሃይ ሊሰራ ይችላል። ዛተር ዋን ኢዝ AUDUSD AUDUSD አሪፍ ስትራክቸር እየሰራ ይገኛል ከዚህ ሃየር ታይም ፍሬም ስትራክቸር ፖይንት ማለት ነው። ይሄ ኢቭን ከብዙ ወራቶች በፊትም እዚህ ጋር ባዮችን ስገባ ነበር። እነዚህ ከዚህ ሪትሬስመንት አናዘር ሃይ እንዲሰራ ነበር ፕራይስን ስጠብቀው የነበረው። እንደምታዩት እዚህ ጋር ሪትሬስመንቶችን ትሬድ ሳደርግ ነበር። ኤንደን እዚህ ጋር ደግሞ ባይ ኤክስፔክት ሳደርግ ነበር። ፕራይስ አጌን አፍተር 3 ወር ምናምን በኋላ ድጋሚ እዚህ ዞን ላይ ሪትሬስ አድርጓል ማለት ነው። ሶ አትሊስት ፕራይስ ወደ እነዚህ ሃዮች ምናምን ሪትሬስ እንዲያደርግ እጠብቃለሁ ማለት ነው። ሶ እዚህ ጋር አናዘር ባይ አለን። USDCHF ፕራይስን የምንጠብቀው ፎር ሴል ነው። አፍተር ቴኪንግ ዲስ ሃይ ፕራይስ ወደዚህ ኦርደር ብሎክ ድሮን ይሆናል ብዬ አስባለሁ ማለት ነው። ሜቢ አፍተር ዳር ባይ ማየት መጠበቅ እንችላለን፣ በት ለአሁን ሴል ነው እያየሁት ያለው። አናዘር GPCHF ነው። GPCHF ባለፈው ኤክስፔክት እንዳደረገው ፕራይስ ሃይ ሰርቶ እነዚህን ቴክ አውት አድርጎልናል። አሁን እንደምታዩት 4 አወር ስትራክቸር ሽፍት አለን። ፕራይስ ኢቭን ቴክ ይችን ሃይ ወስዷታል። ሶ ኦፕን እንዳደረገ ማርኬቱ ወደ ታች ይወርዳል ብዬ ነው ኤክስፔክት የማደርገው። በዚህ መንዝሊውን እንደምናየው ፕራይስ አትሊስት ሪትሬስ ማድረግ አለበት አናዘር ሃይ ከመስራት በፊት። ሶ that's why we are looking for sale. the last one is ዩሮካድ and ዩሮካድ እንዳልኩት ከዚህ ዞን ፕራይስ አሁን ሪያክት አድርጎ ወደ ላይ እየሄደ ነው። ሶ የምጠብቀው አናዘር ኮንቲኒዩሽን ቱ ዲ አፕሳይድ ነው ማለት ነው። ሶ እንደምታዩት ፕራይስ አሪፍ ስትራክቸር እየሰራ ነው እየሄደ ያለው። ሄድ ኤንድ ሾልደር አለን። አናዘር ሌግ ሰርቶልናል። ሶ ፕራይስ ወደዚህ ሃይ ፕሪቪየስ መንዝሊ ሃይ ነው ታርጌት አድርጌ አናዘር ባይ እዚህ ጋር እያየሁ ያለሁት። the last one is ጎልድ ነው። ጎልድ እኔ ብዙ መገባቸው ትሬዶች ከሃየር ታይም ፍሬም አናሊሲስ በመነሳት ስለሆነ ብዙ ጊዜ ጎልድን ትሬድ አላደርግም። ምክንያቱም እንደምታዩት ጎልድ ሃየር ታይም ፍሬሙ ላይ ብዙ ስትራክቸር የለውም ማለት ነው። ሶ ግን ለአሁን ኤክስፔክት እያደረኩ ያለሁት DXYን ሲንስ ወደ ታች ይወርዳል ብዬ እያሰብኩ ስለሆነ DXY ከወረደ ጎልድ መውጣት አለበት ግዴታ ማለት ነው። እንደን ፕራይስ አግሬሲቭሊ ቱ ዘ ዳውንሳይድ ወርዷል። ኦን መንዝሊ እንደምናየው ከሆነ ዊክሊም እዚህ ጋር አሪፍ ሪጀክሽን ካንድል እየሰጠ ነው ፕራይስ ከዚህ አካባቢ ዊዝ ሪጀክሽን ኢንገልፊንግ ካንድል ሰጥቶናል። ዴይሊም እንደምናየው ስትራክቸር ሽፍት አለን እዚህ ጋር። ሶ what I'm expecting is for price to make another high ማለት ነው from this order block. so ያ ነው ኤክስፔክቴሽኔ። ሜቢ የባለፈውን የአርቡን ኤዥያን ሎ ወስዶ አሪፍ ስትራክቸር ሽፍት እዚህ ጋር ሜቢ 15 ሚኒት ምናምን ከሰጠን የምናየው ይሆናል ማለት ነው። ከዛ በተረፈ AUDUSD በጣም ኤክስፓንድ አድርጓል እንጂ አሁን ከዚህ በኋላ ኮንቲኒዩሽን መግባት በጣም ሪስኪ ነው። ምክንያቱም ፕራይስ ዲፕ ነው ሪትሬስ ያደረገው።
ይህን እንኳን አሪፍ ፔር የምለው አይደለም። ዩሮ ጄፒዋይ አም ሉኪንግ ፎር ሴል፣ ግን ከሌሎች ጄፒዋይ ፔሮች አንጻር ሳየው ምንም አሪፍ የሆነ ማለት አንዳንዶቹ ለባይ አንዳንዶቹ ለሴል ነው የሚመቹት። ዳትስ ዋይ ይህን ቶፕ ፔር ያደርግ ያላየሁት፣ ግን ለአሪፍ ሴል ትሬድ ይመስላል ማለት ነው ከዚህ ፖይንት። እስቲ እሱ የምናየው ይሆናል። ጂፒኤንዚዲ ዩሮኢዲ እነዚህ ባለፈው ኤክስፔክት እንዳደረኳቸው ጂፒኤንዚዲ ኤክስፔክት ሳደርግ የነበረው ፕራይስ አናዘር ሀይ ሰጥቶ ወደታች ይወርዳል ነው፣ ግን ምንም እዚህ ጋር የምፈልገውን አይነት ስትራክቸር ፌር ቫሊዩ ጋፕ ምናምን እየሰጠኝ አይደለም። ዩሮኢድም እኔ የምትቶኝ በቃ ከአንዴም ሁለት ሄዷል ማለት ነው። ይህ እንኳን እንዴት ይሄዳል የሚለውን ለማየት ነው እንጂ ትሬድ አላደረገውም። ሴም ቲንግ ኦን ጂፒኤንዚዲ። በዛኛው ቪዲዮ እንዳልኩት አሁን አካውንታችን ኦልሞስት $20 ነው የቀረው ብሎ ለማድረግ ሜቢ $5 ምናምን ሪስክ እያደረግን ትሬድ የምናደርገው ይሆናል። ሆፕፉሊ ሪከቨር እናደርጋለን ብዬ አስባለሁ። ሌላው በዚህ ሳምንት ያለን ኒውስ የመጀመሪያው መንዳይ ላይ አይሲኤም ሰርቪስ ፔይም ያለ በጣም ኤክስፔክት የሚደረገው ባለፈው ሳምንት ኤንኤፍፒ ሲወጣ ኤክስፔክትድ ከተደረገው በጣም ሎወር ሆኖ ኦልሞስት 57,000 አካባቢ ነው የወጣው። ያ ለዲኤክስዋይ ኢትስ ኔጌቲቭ ነው ማለት ነው። ዛሬ ደግሞ ኢንዲፔንደንስ ዴይ ነው። አሚን ትናንትና ጁላይ 4 ለአሜሪካ ኢንዲፔንደንስ ዴይ ነው። ከዛ በኋላ ሲመለስ ማርኬት እንዴት ባለፈውን የኤንኤፍፒ ዴታ እንዴት አጀስት ያደርጋል ማርኬቱ የሚለውን ኤክስፔክት እናደርጋለን። እና ደግሞ አይሲኤም ሰርቪስ ፔይም እንዲሁ ሎወር ሆኖ ይወጣል ተብሎ ይጠበቃል። ይሄ አናዘር ጫና ያሳድርበታል ለዲኤክስዋይ። መንደይ ኤክስፔክት እናደርጋለን። ቱስዴይ ላይ ከእነዚህ ኒውሶች ኤክስፔክት ማድረግ ያለብን ትሬድ የዩኤስዲቲን ትሬድ ባላንስ ነው። እንደምታዩት ትሬድ ባላንሱ አጌንስት ዩኤስዲ ነው። ይህም ሌላ ፕሬዠር ነው ለዩኤስዲ ማለት ነው። እዛው ቱስዴይ ሌሊት ላይ ደግሞ ኤንዚዲ ካሽ ሬት አለን። ሬት ሃይክ ይኖራል ተብሎ ኤክስፔክት ይደረጋል። ግን ይሄ ኦልሬዲ ኤክስፔክትድ ስለሆነ ያላቸው ቶን ሀውኪሽ ነው ወይስ ዶቪሽ ነው የሚለውን ነው ሞር የምናየው። ኦር ባለበት ሜቢ ሀልት ካረጉት ኤንዚዲ ክራሽ ያደርጋል ማለት ነው። ግን እንዳለው እንደ ኤክስፔክት እንዳደረገው በ2.5 ሃይክ የማለት 2.5 ሬቱን ካረጉት ይህን ያህል ማርኬቱ ላይ ብዙ ኢምፓክት አይኖረውም። ሌላኛው የኤፍኦኤምሲ ሚቲንግ ሚኒት አለ። ይህ ስብሰባው እሱም የፌድን አውትሉክ የምናይበት ነው። ሮብ የምንጠብቀው እሱ ነው። ከዛ በኋላ እንኳን ብዙ ኒውስ የለም። ሜቢ አርብ ካድ ላይ አንኤምፕሎይመንት ሬት አለ። ግን በዚህ ሳምንት ሜቢ ዩሮ ካድ ነው። እሱም ማርኬት ኦፕን እንዳረገ ትሬድ ማድረጉ ስለሆነ ያለ እኔ ብዙ ኢፌክት አይኖረውም ማለት ነው። ይሄኛው የስድስተኛው ሳምንታችን ዊክሊ አናሊሲስ ነው። ሆፕፉሊ ፎር ዘ ካሚንግ ዊክ አካውንታችን ሪከቨር እናደርጋለን ብዬ ተስፋ አደርጋለሁ። ቴንክ ዩ ፎር ዋቺንግ።